ስዕላትን አይከን ቨርኔሽን እነዚህ አይነት ነገሮች የነበሩ ሲዝኖች 300 ሲዝኖ ይሄ በ300 ዓመታት ውስጥ የነበረውን ጥብቅ የሆነ የቤተ ክርስቲያን አቋም ቅድም አይተናል። ከ4 ሴንቸሪ ጀምሮ እስከ 754 የነበረውን ተመልክተናል። ለቀቅ ማድረግ ጀምረዋል። ማምለክ አይደለም መሳም አይደለም። ነገር ግን ምን ብያለሁ? ይቅርታ ምን ብያለሁ? ለማስተማሪያ መጠቀም ለማስተማሪያ ልንጠቀምባቸው ይቻላል። ወንጌልን በስዕል መስበክ እንችላለን። የማይሰሙትን ሰዎች ልናስተምርበት እንችላለን፣ ሕፃናቶችንም ጨምሮ። እንዲሁም ደግሞ ኦግስቲን እንዳለው ልናከብራቸው ልናስባቸው ይገባል፣ እነዚህ ሩጫቸውን በድል የጨረሱ ሰማዕታትን ብሎ እንዳለው ማሰብ ይገባናል፣ ማክበር ይገባናል። ነገር ግን እዚህ ቦታ ላይ ምን የለበትም? መሳም፣ መስገድ፣ ኢንቮክ ማድረግ የሚባለው ነገር አልጨመሩበትም። ነገር ግን ስዕላቶችን ለነዚህ አይነት ፐርፐዝ ልንጠቀምበት እንችላለን። ነገር ግን ይሄ ነገር ወደ ሽፍት አደረገ አልኳችሁ። አያችሁ፣ ዱሊያ መዘዙ ይሄ ነው። ዱሊያ ወዴት ሽፍት አደረገ? ወደ አምልኮ ሽፍት አደረገ። ምን ማድረግ ተጀመረ? አሁን እቺ ሴት እኮ ቅዱሳኖች የቅዱሳን ስዕሎችን ምስሎችን ክርስቲያኖች እያመለኩ ነው የሚል የተረገሙ ይሁኑ ብላ ስታስተላልፍ ምን እያደረጉ ነበር ማለት ነው? እያመለኩ ነበር። አያችሁ፣ አንድ ነገር እኮ ሳይኖር እኮ አይባልም። እኔ አንድ ኮፍያ ያላደረገን ሰው ኮፍያን አውልቅ አልለውም። ያላደረገው እንዴት አውልቅ እለዋለሁ? የነበረ ጉዳይ ነው እያወራች ያለችው። 754 ላይ ከመወሰኑ በፊት 754 ቆስጠንጢኖስ ያንን ውሳኔ እንዲወስን ያደረገው ምንድን ነው? ሽፍት እያደረገ መጣ። ምን ተደረገ? ስዕላትን ኢንቮክ ማድረግ፣ በስዕላት ፊት መስገድ፣ ስዕላትን መሳም፣ እንደዚህ ነገሮች ሽፍት እያደረገ መጣ። ከታሰበለት ዓላማ ከተቀመጠለት መስመር ኦኬ ከተባለበት ዓላማ ሽፍት እያደረገ መጣ። ዱሊያ ወደዚህ ከአምልኮ ጋር የተያያዘ ስለሆነ ብዬ ያቀረብኩት ለዛ ነው። ስለዚህ ምን አደረገች ማለት ነው? ይህንን ውሳኔ ወሰነ። ሶስተኛው እና ከባዱ እስካሁን ድረስ ያለው ማለት ነው፣ በትሪኒቴሪያል አማኞች ዘንድ እስካሁን ድረስ ያለው፣ ፕሮቴስታንቶች ብቻ ነን ከዚህ የተጠበቅ ነው። እስካሁን ድረስ ያለው ይሄ ነው። ኢንቮክ ማድረግ፣ በስዕላት ፊት ቆሞ መስገድ፣ ስዕላትን መሳም፣ እንደዚህ የሚባለው ነገር በሙሉ በትሪኒቴሪያል አማኞች ዘንድ እስካሁን ድረስ ያለው ይሄ አሻራ ነው። የዱሊያ፣ ላትሪያ፣ ዱሊያ፣ ሃይፐር ዱሊያ፣ ፕሮቶ ዱሊያ ተብሎ ይከፋፈላል። ካቶሊኮች አራቱንም ይቀበላሉ። ኦርቶዶክሶች ፕሮቶ ዱሊያን አይቀበሉም። ነገር ግን ላትሪያ ዱሊያ እና ሃይፐር ዱሊያን ይቀበላሉ። ሃይፐር ዱሊያ ለማርያም ከፍጡር በላይ ነሽ የሚለው ይሄ ከፍጡር በላይ ከፈጣሪ ደግሞ በታች የሚለው ሃይፐር ዱሊያ ማለት ነው። ለማርያም የሚቀርብ ሃይፐር ዱሊያ ለማርያም የሚቀርብ ነው። ፕሮቶ ዱሊያ ደግሞ ለዮሴፍ የሚቀርብ ነው። ለዮሴፍ ይሄንን አራቱንም ካቶሊኮች ይቀበላሉ። ዱሊያ ለቅዱሳኖች የሚቀርብ ነው። ላትሪያ ለእግዚአብሔር የሚቀርብ ነው። አራቱንም ካቶሊኮች ይቀበላሉ። ሶስቱን ደግሞ ኦርቶዶክሶች ይቀበላሉ። ፕሮቶ ዱሊያ ውጭ ማለት ነው። ሃይፐር ዱሊያ ይቀበላሉ፣ ዱሊያ ይቀበላሉ፣ ላትሪያ ይቀበላሉ። እኛ የወንጌል አማኞች ብለን በምንልበት ሰዓት ላትሪያ I have less than 60 seconds to encourage you to think about Soli Deo Gloria, the glory of God alone. The Protestant reformers argued, correctly I believe, that the Bible is the sole infallible Word of God, and therefore everything necessary to understand the Christian faith. We also know then that salvation is a result of grace and grace alone. Our justification is a result of our faith and faith alone. The object of that faith is Jesus Christ and Christ alone. And all of that is being done for the glory of God. God is in the enterprise of glorifying Himself. Therefore, the salvation of human beings is a result of God glorifying Himself. And it is all to the glory of God alone. He's not going to share that glory with anybody. It is all to the glory of God alone. እግዚአብሔር ይመስገን። ላትሪያ ክብር ለማን ብቻ? ለእግዚአብሔር ብቻ። ስግደት ለማን ብቻ? ለእግዚአብሔር ብቻ። አምልኮ ለማን ብቻ? ለእግዚአብሔር ብቻ። ሶሊ ዲዮ ግሎሪያ። ዱሊያስ እንዴ ነው አትቀበል? ኖ ዱሊያ እኛ ኮንፌሽናችን ላይ የተቀመጠው ካቶሊኮች ባስቀመጡበት፣ ኦርቶዶክሶች ባስቀመጡበት፣ በሚያዩበት በሚፈቱበት መልኩ አይደለም። እኛ ዱሊያ ስለ ቅዱሳንና ስለ መላእክት ስንናገር ቅዱሳኖች ሩጫቸውን የጨረሱ ምንድን ነው እነሱን ለመምሰል በእነሱ ውስጥ እግዚአብሔር ስላደረገው ነገር እግዚአብሔርን ምን ለማድረግ ነው? ብያቸዋለሁ። የፕሮቴስታንቱ ማይድ የሆነ ሰው ላይ ጥሩ ነገር ከተገኘበት ከእንትና እኮ የለም እኛ ጋር በሱ ውስጥ ስለሰራው እግዚአብሔር ይመስገን ነው የሚባለው። በፕሮቴስታንት ክብር ለማን ብቻ? ለእግዚአብሔር ብቻ። ሶሊ ዲዮ ግሎሪያ። ሃሌሉያ።
ስለዚህ የቤተ ክርስቲያን ታሪክ ይሄ ነው። አሁን ይኸውላችሁ ምን አይነት አርጊመንት አለ መሰላችሁ? ይህንን ነገር እንደዚህ ስታቀርቡ ስዕላትን ወይም ደግሞ አይኮን ቬኔሬሽን ላይ ያሉ ወገኖች ምን አይነት የሆነ ማስረጃ ያቀርባሉ? አይ ባሲል ሌተር 360 ብለው ማስረጃ ያቀርባሉ። ባሲል ሌተር 360 ዳስ ፎርጀድ። የባሲል ጽሁፍ አይደለም እሱ። እንዴ የባሲል ጽሁፍ እንዳልሆነ በመረጃ ያሳያቸዋለሁ። የባሲል ጽሁፍ አይደለም። ባሲል ሌተር 360 የባሲል ጽሁፍ አይደለም እሱ። በባሲል ስም የተጻፈ ደብዳቤ ነው። ያን ነው እንደ መረጃ እንዴ ባሲል 360 ብለው ሌተር 360 ብለው ያቀርቡታል። ኖ ባሲል ሌተር 360 የባሲል ጽሁፍ አይደለም። ይህንን ኮንሰንሰስ ባለው መልኩ ማለት ነው። ኮንሰንሰስ ባለው መልኩ የካቶሊክ ስኮላሮች፣ የፕሮቴስታንት፣ የኢስተርን ኦርቶዶክስ ስኮላሮች ኮንደምን አድርገውታል። አይደለም ብለው በመረጃ ደግሞ አስቀምጠውታል። ይህንን ናይሲን ኤንድ ፖስት ናይሲን ፋዘርስ ላይ ታገኙታላችሁ። ፊሊፕ ሻፕ በጻፈው ላይ ሌተር ኦፍ ባሲል የሚለው ላይ እንደገና ደግሞ የኢስተርን ኦርቶዶክስን የሚመለከተው ደግሞ ስቱዲያ ፓትሪስቲካ የሚባለው ጽሁፍ ላይ ታገኙታላችሁ። ሰከንድ ሃፍ ኦፍ ፎርት ሴንቸሪ ፔጅ 254 ላይ ታገኙታላችሁ። የኢስተርን ኦርቶዶክሶች ስኮላሮች የጻፉትን ይህንን ክሪቲሳይዝ ያደረጉበትን፣ የካቶሊክ ስኮላሮችን የፕሮቴስታንት ስኮላሮች ደግሞ ክሪቲሳይዝ ያደረጉትን ቅድም ያልኳቸው ናይሲን ኤንድ ፖስት ናይሲን ፋዘርስ ላይ ታገኙታላችሁ። ብዙ ስኮላሮች ኮንሰንሰስ ባለው መልኩ ምን አድርገውታል? ኮንደም አድርገውታል። ኮንደም ሲያደርጉ ዝም ብሎ አይደለም። ይሄ ሲተቹት ወይም ደግሞ ትክክል አይደለም፣ ይሄ ፎርጅድ ነው፣ የእሱ ጽሁፍ አይደለም፣ በእሱ ስም የተጻፈው ሲባል 3 ማስረጃ አቅርበዋል። 3 ማስረጃ ምንድነው ማስረጃቸው? 3 ነጥብ ያቀረቡት አንደኛ በጽሁፉ ውስጥ ምን ይላል? ኢን ኦል አወር ቸርችስ የሚላል በሁሉም አብያተ ክርስቲያናችን ውስጥ ይሄ ለስዕል ኢንቮክ ማድረግ ስዕላትን መሳም መስገድ በሁሉም ኢን ኦል አወር ቸርችስ ዊች ኢዝ ሮንግ። ምክንያቱም በዛ ዘመን ላይ እንደዛ አይደለም። ቅድም እንዳየነው ነው። ይሄ ስዕላትን መሳም፣ በስዕላት ፊት መስገድ፣ ኢንቮክ ማድረግ በዛ እሱ ባለበት ዘመን ባሲል አይ ቲንክ 379 መሰለኝ ያረፈው፣ ባልሳሳት 379 ነው ያረፈው። እስከሱ ድረስ ይሄ እስከ ፎር ሴንቸሪ ድረስ ያለው ምን አይነት ነገር እንደነበር አይተናል። ፎር ሴንቸሪ ላይ የጀመረውም እንኳን ሚድል ላይ ያለውም እንኳን ቅድም ባስቀመጥኩት መልኩ ነው አባቶች የሚያዩት። ስዕላትን ምን ማድረግ ለመማሪያ ልናከብራቸው ልናስባቸው ይገባል እንጂ ስዕላትን መሳም፣ መስገድ፣ በስዕል ፊት አምልኮ ይሄ አይፈቀድም። ይሄ ግን ምን ብሎ ይገልጻል? ኢን ኦል አወር ቸርችስ። ይሄ ስኮላሮቹ ክሪቲሳይዝ ያደረጉት ነጥቦች ናቸው። ኢን ኦል አወር ቸርችስ ዊች ኢዝ ሮንግ፣ በባሲል ስም የተጻፈ ነው ብለው ክሪቲሳይዝ ካደረጉት ነጥብ አንዱ ይሄ ነው። እንደዛ አልነበረም በዛ ጊዜ። ሁለተኛ ምን አይነት ክሪቲሳይዝ ነጥቦች ያቀርባሉ? ሃንድ ዳውን ይላል። ሃንድ ዳውን ፍሮም ሆሊ አፖስትልስ ይላል። ከቅዱሳን ሐዋርያት የተላለፉልን ሐዋርያቶች ለስዕል ስገዱ፣ ስዕል ሳሙ ብለው አስተላልፈዋል። አያችሁ፣ ሃንድድ ዳውን ፍሮም ሆሊ አፖስትልስ ከቅዱሳን ሐዋርያት የተላለፉልን የሚላለው ደብዳቤ ውስጥ which is wrong። ሐዋርያቶቹ እንደዚህ አይነት ልማድ ያላቸውም፣ እንደዚህ አይነት ልማድ አላስተላለፉልንም። እንደዚህ አይነት ልማድ ቢያስተላልፉልን መጀመሪያ እንትን የሚሉት እነማን ናቸው? እነ ኢራኔስ ናቸው። እዛ 300 ዓመተ ምህረት ውስጥ የነበሩ አባቶች 300 ዓመተ ምህረት ውስጥ የነበሩ አባቶች ደግሞ በስዕል ላይ ያላቸውን ነገር አይተናል። ቀደም እንዴት መጋረጃ ሲቀዱ እንደነበረ በጽዋ ላይ ተስለው ሲያዩ ቅዱስ ቁርባናችሁ ወይም የጌታ እራታችሁ ምን ብሏል ሲሉ ረክሷል በዚህ ምክንያት ብለው ሲጻፉ ታያላችሁ። ታዲያ ከሐዋርያቶቹ ሃንድ ዳውን የተደረገ ቢሆን እንዴት አፖስቶሊክ ፋዘር ጋር እናየውም? እንዴት እነ ኢራኔስ ጋር እናየውም? ምንጩን እየነገረን ኢራኔስ ይሄ ነገር ከየት እንደመጣ ከግኖስቲኮች እንደመጣ እየነገረን ምንጩን። አይናችሁን ጨፍናችሁ እናሞኛችሁ አይነት ነው። አይናችሁን ጨፍኑና እናሞኛችሁ። ኖ አይሰራም። ስኮላሮቹ ምንድን ያሉት? ይሄንን ክሪቲሳይዝ አድርጎታል። ደብዳቤውን ሲፈትሹት ሃንድ ዳውን ፍሮም ሆሊ አፖስትል የሚላለው ደብዳቤው ላይ which is wrong። ኦኬ። ሶስተኛው ደግሞ ሌላው ትልቁ ነገር 3 ነጥብ ነው ክሪቲሳይዝ ያደረጉት። ምን የሚል ቴዎቶኮስ የሚል አለው ደብዳቤው ላይ። ቴዎቶኮስ ልብ በሉ፣ የእግዚአብሔር እናት ወላዲት አምላክ የሚለው አለ ቃል አለ እዛ። እንዴ ቴዎቶኮስ የጸደቀው መቼ ነው? ማን ነው የሚነግረኝ? ቴዎቶኮስ የጸደቀው መቼ ነው? ማን ነው የሚነግረኝ? ኦኬ። ባሲል የሞተው መቼ ነው አልኩኝ? 379 አይደለም? 379 ቴዎቶኮስ የሚል አለው ደብዳቤው ላይ